ባንዲራን በተመለከተ ከባንዲራው በስተጀርባ ያለው አመለካከት ይመስለኛል ወሳኝ ጨርቁ የሚያመለክተው ነገር ይመስለኛል ወሳኝ ከጨርቁ በላይ ከቀለሙ በላይ አንዳንዶቹ ምናልባት በደርግ ጊዜ 3000 ዓመታት የቆየ ባንዲራ ያለው ሁሉ ያልሆነ ተረት ሲናገሩ ምናልባት ሰምታችሁ ይሆናል ምናልባት ያንን ዜና ማሰራታችሁ ሊሆን ይችላል ይሄ ባንዲራ መቼ ፈጠረው ወይም እንደመጣ ምናልባት በታሪክ ጸሐፊነት ስም በመናምን ስም ሲደረግ የነበረው ከአዝማሪነት ያላነሰ ስራ ሲያበቃ ሁሉም የየራሱን አመለካከት በነፃ ማቅረብ ሲጀምር ይበልጥ ግልጽ ሆኖ ሊመጣ ይችላል ዋናው ነገር ከባንዲራ በስተጀርባ ያለው ነገር ነው ከባንዲራ በስተጀርባ ምንድነው ያለው ነፃነት ነው ከባንዲራ በስተጀርባ ያለው ምንድነው እኩልነት ነው ከባንዲራ በስተጀርባ ያለው ምንድነው ዲሞክራሲ ነው ይሄ ነው ወሳኝ የሚመስለው ከበስተጀርባው ካለው አመለካከት ጋር ነው ጠብ ከጨርቁ ጋር ምንም አይነት ጠብ የለም በሚቀጥለው መድረክ የኢትዮጵያ ህዝብ ከዚህ የተለየ ባንዲራ የሚፈልግ ከሆነ የራሱ ጉዳይ ነው የባንዲራ ጥያቄ የጨርቁ ጥያቄ ለኛ ምን ጥያቄ ትርጉም የሰጠው ጥያቄ አይደለም ከባንዲራው በስተጀርባ ያለ አመለካከት ነው ለኛ መሰረታዊ ነው የሚታየው ስለዚህ ከዚህ ከባንዲራ ጋር እኛ ጠብ የለንም ሊውለበለብ ይችላል